መቀበል ነው እየተካፈልን ያለ ነው። ተስፋው ያኛውን ባር እዚህ ጋር ትንሽ ድምፅ ከውጭ ይመጣል። ሃሌሉያ። ሰፈሩ በቸርች ተጨናንቋል። አጋንንት ጉራ ገባው። እስከምን በለው እዚህ ከላይ አለ፣ ከውጭ አለ፣ እዚህ አለ፣ እዚህ ሪንግ ስትሬት ያለ አጋንንት ከአንዱ የቀረውን አንዱ እንደምለው አይደለ? ከኤልሳ የቀረውን እንደምል እዚህ ተቀባብለ ነው አጋንንት ላይ እሳት እንጥላለን። እግዚአብሔር ይመስገን። ስለዚህ ጌታ እየረዳን ነው። ሁላችንም ዛሬ የምናነባው እግዚአብሔር ቃል ሐዋርያት ሥራ ምዕራፍ 10 ቁጥር 38 ነው። እሱም መጽሐፍ እናወጣለን። ሃሌሉያ። ሴንትራልን በታቤል ይሞላሉ የሚል ዘንዶ ተወግቷል። እግዚአብሔር በመንፈስ ቅዱስና በቸርቾች ያጥለቀልቃታል። ሃሌሉያ። ክብር ለኢየሱስ ይሁን። እሺ እኔ ቃል እናነብና እንቀጥላለን። Our dear sister Helen, she is here with her family. I will say you welcome. Thank you very much. We miss you long time. Thank you. God bless you and your family. Thank you. We are reading Book of Acts, chapter 10, verse 38. እና እሱ ላይ ባለቤቷም ያግዛታል። አንዳንድ ቦታ ላይ ገባለሁ፣ ግን ይህንን መጽሐፍ አብረን እናነባለን። ክብር ለኢየሱስ ይሁን። በጌታ ስም አነባለሁ። እግዚአብሔር የናዝሬቱን ኢየሱስን በመንፈስ ቅዱስ በኃይልም ቀባው። እርሱም መልካም እያደረገ ለዲያብሎስ ስም የተገዙትን ሁሉ እየፈወሰ ዞረ፣ እግዚአብሔር ከእርሱ ጋር ነበረና። እሺ፣ መሀል ላይ ስብከት ዲስተርብ እንዳንሆን ሕፃናት ከዚች መሀል ወደዚህ ማለፍ አይገባቸው። ከዚህ መሀል እዚህ ዳቦን አንድ ያሳልፍና ከዚህ መካከል ሲመጡ አንተ እግዚአብሔር የሰጠን ኬላ ትሆናለህ ማለት ነው። ከዛ እስኪ ኪዳናውን ጭምር ውሰድ። ከዛ እዛ ወደ ኋላ አድርጋችሁ ሁለት ዳቁናት ጸደቃም ጭምር ለሁለት ሆናችሁ ማለት ወደ ኋላ ሳትርቁ እናንተ በኬላ በእጅ መመለስ ነው ወደ ኋላ ብቻ። ከዛ በኋላ ከእናንተ አቅም በላይ ከሆኑ ደግሞ እግዚአብሔር ይመስገን እናት አላቸው። ደግመንና ምክንያቱም መልእክት እግዚአብሔር ቃል ዲስተርብ አይፈልግም። አይምሯችን አቴንሽን የሚፈልግ ጉዳይ ነው። እግዚአብሔር የናዝሬቱን ኢየሱስን በመንፈስ ቅዱስ በኃይልም ቀባው። እግዚአብሔር የናዝሬቱን ኢየሱስን በመንፈስ ቅዱስ በኃይልም ቀባው። እርሱም መልካም እያደረገ ለዲያብሎስም የተገዙትን ሁሉ እየፈወሰ ዞረ፣ እግዚአብሔር ከእርሱ ጋር ነበረና የሚል ቃል አለ። እሺ፣ ኢየሱስ ክርስቶስ ለዲያብሎስ የተገዙትን ነፃ ከማውጣቱ በፊት ምን ሆኖ ነበር? እግዚአብሔር በመንፈስና በኃይል ቀባው ነው። የሰማችሁ ነው አይደል? አስቡ። ኢየሱስ ክርስቶስ አምላክ ነው። ለምን ሊቀባ አስፈለገ ካላችሁት፣ አምላክ ነው ግን ሰው ነው፣ ፍጹም ሰው ነው። እንደኛ ምግብ የሚበላ እንደኛ ቁመቱ ልክ እንትን የሆነ። ስለዚህ እግዚአብሔር ቃል ሲናገር በመንፈስ በኃይልም ቀባው የሚል ቃል አለ። አስቡ፣ ኢየሱስ ክርስቶስ በምድር ላይ ለመኖርም ለማገልገልም የመንፈስ ቅዱስ ቅባት ለኢየሱስ ክርስቶስ ቦዲ ካስፈለገ፣ መንፈሱ በመንፈስ ኃይል እንዲሞላ ካስፈለገ፣ እኛ ደግሞ የሰው ልጆች በጣም አብዝቶ ያስፈልገናል። አንደኛ እሱ። ሁለተኛ ኢየሱስ ከተቀባ በኋላ ምን ወደ ማድረግ ሄዳ የሚለው ወደ ሰዎች ሁሉ ሲሄድ ሰው ሁሉ ለዲያብሎስ ተገዥ ነበር። ይመኑ፣ በደምብ ስሙን። ልናቀው ላናቀው እንችላለን እንጂ ከእግዚአብሔር መንፈስ ውጪ በምንሆንበት ጊዜ በዚህ ምድር ላይ እንደ ኦክሲጅን እንደ ካርቦን ዳይኦክሳይድ ምድሩን የሞላ አየር እንዳለ ሁሉ
አጋንንት የኔ ምድር ሞልቷል። ምን እንደምታውቃላችሁ? ዓለም በክፉ ተሞልቷል ተይዟልና። አትሽስቱ አስቡ። አንድ ጊዜ ስትተነፍሱ ኦክሲጅን ሲባችሁ ውስጣችሁ ላይ ወደ ካርቦን ዳይኦክሳይድ ተቀይሮ እንደምትተነፍሱ ወደዳችሁም ጠላችሁም ከመናፍስት ዓለም ውጭ አይደላችሁ። መጽሐፍ ቅዱስ ክፉ መንፈስ ይለዋል። የሚወጣው ፈልጎ በዙሪያችሁ ምን ይሆናል? ይዞራል ይላል። አስቡ። በዛ በደንብ ብላችሁ ስሙ። የአንዳንዶችን ሰይጣን አድሮ ነው አታውቅም ያለው። አይ በቃ ደብሮኛል ትላለህ እንጂ ለምን እንደደበረ አታውቅም። ያስደበራኝ ግን አታውቀውም። እግዚአብሔር ካረፈ ራሴ ምታት ትንሽ አመመኝ ትላለህ። ፍለጻው ከየት እንደመጣ አታውቅም። ስራ እየሰራው ነው ግን አልያዝ ብሎኛል ትላለህ። ማን እየመተነብህ እንደሆነ አታውቅም። ልብላችሁ ስማው። እንትናና እንትና ጋር እኛ መግባባት አቃለን ትላለህ እንጂ ማን መሀል እንደገባ አታውቅም። ትዳር ጀምረናል፣ በጣም እንዋደዳለን፣ ግን ምን እንደሆነ ጣለዋለሁ፣ ግን ማን እንዳስጠላ አታውቅም። ማን እንድጣላት እንድጣላም እናረጋታለን። ሳውዝ አፍሪካ ሲገባ ደስ ብሎኝ ነበረ፣ ግን አሁን ይጨንቀኛል ብለህ ከሆነ ምን እንዲያስጨነቅ አታውቅም። ላይፋችሁ ውስጥ ምን ጣልቃ እንደገባ ማወቅ አትችሉም። በመንፈስ ካሉላችሁ ኢማኑን መጽሐፍ ቅዱስ እንዲላል ክፉ ሁሉ ከዲያብሎስ ነው ይላል። አጠገባችኋለሁ ዞር ብለን ክፉ ሁሉ ከዲያብሎስ ነው ተብሎ ተጽፏል ብሎ ባካቸዋለሁ። ክፉ ሁሉ ከዲያብሎስ ነው ተብሎ ተጽፏል። የማውን ነገር ተመኝታችሁ ከሆነ ከዲያብሎስ ነው። በኤፌሶን ላይ ምን ላይ የዚህ ዓለም ገዢ ፈቃድ ትኖሩ ነበር የሚል ቃል አለ። ሲንፉል ኔቸር ወይም ደግሞ ኃጢአተኛ ካራክተር if you have a sinful nature በቃ ማትወዱትን ለማድረግ የምትገደዱ ምትወዱትን ማድረግ የሚያቅታችሁ ከሆነ ኢማኑ እግዚአብሔርን ቃል የሚያዝ አቅም ያለው ጉልበት ያለው ሪሞት የያዘ ኃይል አለ። አታውቁም እንጂ አለ። ሚጠላው ጋር ይገኛለሁ ምወድ ቦታ ሄዳለሁ ስል እግሬ አይሄድም ካላችሁ በደንብ ጥያቄ የለም። መጽሐፍ ቅዱስን ይመኑ። እየጎተተ ያለ አንድ በስጋ የማይታይ ገመድ አለ። ማንም ሰው ጥሶ መውጣት አይጠላም። ጥሶ መውጣት ያልቻለው ለምንድን ነው ከተባለ ይህንን ምስጢር ማወቅ አለበት። በመንፈስ ቅዱስ በሙላት መራማጂና በካላ በሮኖ ባህል ተብሎ ዘንጦ ኬስ ላይ ጨምሮ ሱፍ ለብሶ የመውጣት ጉዳይ አይደለም። ከዛ የጠለቀ ነው። እጅግር እያለ እንደሌላ አርጎ ከርችሞ ናላይ ጨምዶ ይዞ ሳታውቀው ባሪያ አርጎ የሚኖር አለ፣ የሚያኖር አለ። እሱ የዚህ ዓለም አምላክ ይባላል። በሁሉ ላይ ይሰራል። ዳንኤል ላይ እንዲህ ይላል። ዳንኤል ተንበርክኮ ጸለየ ይላል ምዕራፍ 9 ላይ እግዚአብሔር ፊት ጥቅስ እየጠቀሰ መጽሐፍ እየጠቀሰ ጸለየ። ጸሎቱን አላቋረጠም፣ ግን መልስ የለም። መልስ ከዘገየ የእግዚአብሔር ፈቃድ ብቻ አይደለም፣ አንዳንዱ ያዘገያል። መገን የጊያም እሺ የመሪያ ነው ማለት ጥሩ ነው። እሱ ካለ ቆይቷል። እንዳይፈጸም የከለከለ ሌላ ይችል ሊኖር ይችላል። እግዚአብሔር መልአክ መጣና ዳንኤልን የተወደድክ የእግዚአብሔር ልጅ ባሪያ ዳንኤል ሆይ አለ። የተወደደ ሰው እስካሁን አመድ ላይ ነው አለ። እግዚአብሔር ቢወደኝ ኖሮ ማቅረብ ይሻይ አንድ ቀን እስኪል ድረስ ሊያደርገው ነበረ። ግን አንድ ነገር ሆነ። መልአኩ በመሰዊያው ላይ ተገለጠ፣ በጸሎት ቦታ ተገለጠ። ከ21 ጸሎት ቀን በኋላ ጸሎትን በጸለይክበት በመጀመሪያ ቀን እግዚአብሔር ጸሎትን መልሶት ነበር አለ። እኔም ደግሞ መልእክቱን ተቀብዬ አድርስ ተብዬ ሲመጣ በባቢሎን ምድር ላይ በፓሪስ ምድር ላይ ይሰራ የነበረ የፋሪስ አለቃ መንፈስ መንገድን ዘጋ አለ። ብለው እምቢ ከለከለኝ አለ መልአኩ። አሁን ራሱ በደንብ ነቅታችሁ ሲሆኑ
እንቅልፍ በስራ ላይ ደካሞች ስለሆነ ብቻ አይደለም። ሳናቅ የምዋጋ መናፍስት አለ። አጋንንት ልብ ውስጥ ብቻ አይደለም፣ ክርስቲያኖች ውስጥ ዘሎ ልብ ውስጥ አይገባም፣ ነገር ግን ይይዛል። ደስ የሚለው ግን መጽሐፍ እንደምን በእኔ ተማምኗልና አስጥላል አለ። አሜን። እግዚአብሔር ያስጥላል። አሜን። ተቀባችኋለሁ። ዘንድሮ እጆችን እግዚአብሔር ይሰባብራል። ባካችሁ የጎተታኝ ሁሉ ይለቀኛል። ለምስጋና አንዴ እንዲበሉ ልቀቃኝ በሉ በጌታ በኢየሱስ። ዲያብሎስን ተቃውሞ ከእናንተ ይሸሻል። የሆነ መልቀቅ ያለበት ነገር አለ። እናንተ ሁላችን የአየሩን ያዛ መልአክን ነው። አንተ እኮ ወታደር አይደለም እኮ። አስቡ፣ አጋንንት መልአክን መንገድ ማዝጋት የቻለ ከሆነ ኢየሱስን አቆሞ የተከራከረ ከሆነ እኛ ጋር በጣም ይበረታል፣ ለዛውም ካልገባን። ስለዚህ እግዚአብሔር ምንድነው እዚህ ቸርች ላይ ደጋግሞ ሊያስተምረን የፈለገው? ምን ክርስቲያኖች እንድንሆን ነው? ይኸውላችሁ እግዚአብሔር ይሄን ወንበር የሞላ ከዚህ ወንበር የበላ ሚሊዮን ሰው ሆኖ እንዲኖርለት አይደለም የሚፈልገው። ነፃ የወጣ ሰው፣ ነፃ የወጣ እስኪ ቀድጃችሁ ደርግታችሁ ነፃ ይወጣለሁ ወርባካችሁ አለ። ኃይል ይሆናል ወር እስኪ አለ እግዚአብሔር አለ ወር እስኪ ተቆላችሁ እስኪ እግዚአብሔር አለ ወር እግዚአብሔር አለ። ማንም ነፃ አያወጣም። From devil no one can out us. No one can set free. No one can deliver us. That's the grace of God. የእግዚአብሔር ጸጋ ሰዎችን ሁሉ የሚያድን የነጻነትን አዋጅ የሚሰጥ አንድ የምሕረት ደወል ተደውሏል። ዳንኤልን እንግዲህ ጨርሼ ሊመለስ ሚካኤል መጥቶ አገዘኛለ ተዋጠዋለ። ሚካኤል በመላእክት መካከል ላይ በውጊያ ስልት ይበልጣል። የተሰጠው ግሬስ ማለት ነው። ሲሰጠው ሚካኤል በሰይፉ የመላእክትም አለቃ ነው ይለዋል እና መጽሐፍ ቅዱስ ገብርኤል ብዙ ጊዜ መልእክት በማድረስ በመስበክ በማገልገል በተለያየ ነገር የሚታወቀው፣ ሚካኤል በውጊያ ነው የሚታወቀው። ኤኒዌይ ሚካኤል መጣ አገዘው። ገብርኤል መልእክት ይዞ መጣ። ለሆነ ሰው የዘገየ ነገር ዘንድሮ እጅ ላይ ግባ። ያዘጠቀም ያለው ሰው እግዚአብሔር ይድረስልህ በሉ ባካችሁ። አንዳንድ ሰው በእግዚአብሔር ላይ ይቆጣል። እግዚአብሔር እንዴት ተቶኛል? በእግዚአብሔር ቤት መሄድ ምን ይጠቅማል? ጸልዬ ምን መልሳለ? እንደውም እኮ የማይጸልዩ ሰዎች ነው ቶሎ የተሳካላቸው። ይዋሻል ሰይጣን። ቸርች አትመልከትም ወንድሜ እንደምለው ሳውዝ አፍሪካ የመጣችሁ ለምንድን ነው ይሏቸዋል። ከተማ ያለው ወንድሞቻችን ታይዞ ነው አጋንንት ጥርቅም አድርጎ ይዟቸዋል። በጣም በሚገርም ሁኔታ እንደዚህ አይነት የምናገሩ በድፍረት ከይቅርታ ጋር ህይወታቸው ሲመረመር ጋርፍሬንድ አላቻቸው። ህይወታቸው ሲመረመር ሌላ ቆሻሻ ቦታ አሉ። እንደዚህ አይነት ሰዎች ለምንድነው ታውቃለህ? ወደ እግዚአብሔር ካልቀረብክ ወደ ሌላ ቀርበሃል ማለት ነው። ሰይጣን ዳቦ ይሰጥህና ስጋዬን ያሳብጥና ሌላ ጋር እንድትተነፍስ ነው የሚወስድህ። እስኪ መንፈሳዊ ነገር የሚያፌዙ ሰዎች ኋላቸውን አንብቡ። እርኩሰት ጋር፣ ዝሙት ጋር፣ ወሬ ጋር፣ ሌብነት ጋር፣ ወንጀል ጋር ይገኛል እጃቸው። ወደ እግዚአብሔር የመጣ ሰው ማለት እግዚአብሔር ይቀድሰዋል። ቢደክምም እንኳን ምሕረት ይደረግለታል። እንጃን ይላል። ወደ እግዚአብሔር ካልመጣ እመነኝ እዚህ ጀምረን እስከዛ መጨረሻ ነን። ማንም ዋስትና የለም። ማንም በኃይሉ ጻድቅ ነህ አትችልም በራስህ። ጻድቁ ጋር ካልቀረብክ ኃይልን የሚሰጥ ግን አለ። እግዚአብሔር እየተናገረ እንደሆነ ከገባ ጠገብ ያለው ሰው ዘንድሮማ ባዶ እጄን አልመላለስም በሉ እባካችሁ። ኃይል ለብሼ እሳት ለብሼ ቃሉን ለብሼ ነፃ ወጥቼ ለሌሎች እነሳለሁ። በዚህ ቸርች ላይ እግዚአብሔር ነፃ የወጣ ትውልድ ይፈልጋል። አሜን በላቸው እኮ ነፃ ወለስጋለ በቃችሁ በነፃነት እንድንኖር ክርስቶስ ማራሃጃ ጋባ ጋራ ባዲ አናሞስያ እስኪ ክርስቶስ ወለ ባካችሁ አለ። ክርስቶስ ነው ነፃ ያወጣን። ሳውዝ አፍሪካ አይደለም፣ በገንዘብ አይደለም፣ በትምህርት አይደለም፣ ፒኤችዲ ስላለ አይደለም፣ ቲዮሎጂ ስላለ አይደለም።
ክርስቶስ Amen. he was anointed one. Hallelujah. Our Christ, Hallelujah. he was us helping to free from evil. ነፃ አውጣን ኢየሱስ ክርስቶስ። ነፃ የወጣ ሰው እንዴት ይመቸባካችሁ? ነፃ የወጣ ሰው እኮ ነፃ ነው። በነፃነት እንድንኖር ክርስቶስ ነፃ አወጣ። በነፃነት እንድንኖር በየሰፈሩ ሌላ ግብር ሳያስከፍለኝ በየሰፈሩ ሰይጣን እንዳይወጋጋኝ እድፋሙን ልብስ ለብሳለች እንዳይለኝ ኃጢአቴን በሙሉ ወሰደና ነውሬን ጠረገልኝና he's free. He is free. በዚህ ውስጥ የፈለገ የሆነ ታሪክ ያላችሁ ክርስቶስ ነፃነት ይሰጣችኋል። No one can do like that. አንድ ማድረግ believe me ዘራችንን ጭምር የሚያስመልጥ የእግዚአብሔር ጸጋ እንጂ እንዳይመስላችሁ። ያለገባችሁ ነገ ታገባላችሁ፣ ትወልዳላችሁ። እናንተን የዋጣ አውሬ ልጃችሁን ነው የሚፈልገው። ያንተን ዘመን የበላ ያንተን ልጅነት የበላ ቀጥሎ ዘርህን ለማብላት አሳስፈዋል። ነገር ግን ዛሬ አምልጬ ያስመልጣል። አምልጬ ዘመንን ያስመልጣለሁ። በቀረ ዘመን ላይ ፕሮግራም ያወጣ ይቀደማል በኢየሱስ ስም። እግዚአብሔር ቀባው። ከዛስ እርሱም ለዲያብሎስ የተገዙትን ነፃ እያወጣ። በጣም የሚገርማችሁ ታሜን ቤት ውስጥ ያሉ መስሏችሁ ነው አይደለ? እዛም ያሉ ብቻ አይደለም። እኛ ብዙ ጊዜ ምንድን ነው ዓለም ውስጥ ያሉ ናቸው የታሰሩት፣ ቸርች ውስጥ የታሰሩት፣ ምኩራብ ውስጥ የታሰሩት፣ በሰለሞን ቤተ መቅደስ የታሰሩት፣ በቤተ ክርስቲያን ውስጥ የአብርሃም ዘር። እናንተ እኮ ዓለም ውስጥ ያለው ዓለም ውስጥ ነው ያለው። ቸርች ውስጥ የታሰረ ሰው እኮ የታሰረ እኮ አይደለም፣ ነፃ ነኝ እያለ የታሰረ። እንደዚህ አይነት ኤኔሚ አጋንንት ከተጠቀመ በጣም ያሳዝናል። ኢየሱስ ክርስቶስ ብርሃን ውስጥ ነኝ እያሉ ጨለማ ውስጥ ከመኖር ነፃ ያውጣል። አገልጋይ ነኝ እያሉ ጠላት ከሚጠቀም እግዚአብሔር ነፃ ያውጣል። ባሪያዬን ዳዊትን አገኘሁት፣ ቅዱስ ቅባትንም ቀባሁት፣ ክንዴ ትረዳዋለች፣ ቀኜም ታጸናዋለች ካለ በኋላ የሚል ቃል አለ። በእርሱ ጠላት አይጠቀምም። ራፓካሮሳ ካራባቲና ማሳካ አላቤኒ አላባኒያ የሆነ ሰዎቹ ዘርግቶ ጠላት አይጠቀመኝም ይባል። እግዚአብሔር ዘንድሮ እንደዚህ ሊያደርግ ነው። የትም ትወጣለህ፣ ትገባለህ፣ ለጠላት እሳት ትሆናለህ። እዚህ ጋር ካምፔን እያየ ብቻ አይደለም ቅባት፣ የትም ትሄዳለህ። ቢዝነስ ሀገር ትሄዳለህ፣ ሳውዝ አፍሪካ ትሄዳለህ፣ ኢትዮጵያ ትሄዳለህ፣ አሜሪካ ትሄዳለህ። በየትም መንደር ላይ እግዚአብሔር ይጠቀመሃል። God use you. They will never use you. Never ever. Because you are anointed. መንፈስ አለበት። ሁለት መንፈስ በአንድ ቤት አያድርም። ትዊንስ መሆን አይቻልም። አጋንንትና የእግዚአብሔር መንፈስ አንድ ላይ ይኖራል። ጨለማ ከብርሃን ጋር ይኖራል አለ። ስለዚህ እኛ ውስጥ አንዱን ለይቶ ይገባል። የቶ ይገባል። ሲቅባት ወደ ባካቸው የእግዚአብሔር መንፈስ ወደ እስኪያነስ ኢየሱስ ምን እንዳደረገ ዛሬ ሰምን መስማት ስናነሳ ነፃ ማውጣት። ነፃ የወጣ ሰው አፉ ነፃ የወጣ፣ ጆሮ ነፃ የወጣ፣ እጁ ነፃ የወጣ፣ እግሩ ነፃ የወጣ፣ ነፍስ መንፈሱ ነፃ የወጣ ስለሆነ ነፃ እንደወጣ ይመሰክራል። ነፃነት ጥሩ እኮ ነው። በዚህ ቤተክርስቲያን ይሄ ጉባኤ ሁሉ ጉባኤ ነው። በደንብ ስሙኝ። ይሄ ውሸትና ሽንገላ አይደለም። ማለት ጉባኤ አለ እዚህ ቤተክርስቲያን። አሁን ቁጥር አይደለም የሚያስፈልገው፣ የተነካ አሜን አሜን አስብልም። የተነካ ሰው ሄዶ ይነካል። የተነካ ሰው ሄዶ ይነካል። እኔ እኮ በጣም የሚገርመኝ ያቺ የተማረከች ሴትዮ ልጅቱ ገረዲዋ ወደ ሶሪያ ምድር ተማርካ የሄደች ልብ ብላችሁ ስሙ። ከዛ በኋላ ኒዕማን ቤት ለምጻም ቤት እየኖረች እናትየዋ ለቤቷ እመቤት ጌታዬ እኮ በለምጽ ዘመኑ አለቀ፣ ወደ እስራኤል አገር ቢሄድ እኮ ስሙ ወደ እስራኤል አገር ቢሄድ እኮ እግዚአብሔር ቅባት እኮ እዛ አለ። እግዚአብሔር ነፃ ይሆናል አትላትም? ባልየው ማታ ከስራ ሲመለስ አረ ከቤቴ የምስራች ወጥቷል። ምን ተባለ? እስከ ዛሬ ድረስ መንግስታዊ ሕክምና ሆስፒታሎች ዞረን ይሆናል። አሁን ግን እቺ ልጅ ያለችው ነገር ልቤ ላይ ቀራለች። የተቀባ ሰው እኮ መልእክቱ ጠባቂ። ሃሌሉያ አሜን። የተካፈልከው መንፈስ ይጋባ ቢያሜን። ሄደ ሎኬሽን ላይ ወደ ከተማ ላይ
እንኳን አንተን ሊጠምዱ አይደለም አንተ እጅ ነው መረብ ያለው። አጠገብ ያለው ሰው እንደ ድሮ መስያቸው ነው ማለት እንደ ድሮ አይደለም። ጋባብኝ ብሎ ባካችሁ እግዚአብሔር አለ ብሎ እስከ መንፈስ ያለው ሰው ልዩነት ያመጣል። እቺ ቦታ ማርካ ሄደች። አንዲት ምስኪን ሴት ክችን ውስጥ ያለች ምርኮኛ ስም የተሰጣት ሴት በአገሬ አምላኳን የሚታወቅ አንድ የተነካ ሰው መቼም አይረሳም። ነካ አድርግና አምላኬንማ አውቀዋለሁ በለው እስኪ እባክህ። የኔ አምላክ ለየት ይላል በለው እስኪ። አገሬ ቢያንተ ጌታዬ ከላምጽ ነፃ አውጣል አለ እንዴ? ነብይ አለ አገሬ ላይ ሐኪም ቤት አይደለም ነገረችው። ነብይ አለ ማለት መንፈስ ቅዱስ አለ። ሃሌሉያ እየሰራ ነው። አሜን። ላምጽ ይፈውሳል። አረ ይታደጋል። ነገረችው የምስራች። መንግስት ጋር ሄዶ ደብዳቤ አጽፎ አገር ቤት አይሄዳል እና ለመንግስት እንሰጥ ነገር ፈልጎ ምናምን ስል ኤልሳዕ ሰማና ጨዋታን አቆመና ምን ንጉሱ ምን አለ? ወደ ሌላ ቋለ it is easy nothing impossible my God እግዚአብሔር በቀላል ያንበረክከዋል። አጠገባችሁ ያለውን ሰው አታካብድ በለው ነገሩ አታካብድ። እግዚአብሔር አለ አይደል እንደ በልባካችሁ ዓለምን አትፍራ በልባካችሁ ሁኔታ አትፍራ። ከኛ ጋር ያለው ከነሱ ጋር ካለው ይበልጣል። እንደምታውቁት አልቆይም እዛ ጋር ኢሚዲየትሊ መጣ ወደ ውሃይና 7 ጊዜ ገብተው ተስል እኔ አገሬ ላይ ስለው አገሬ ላይ ቢኖር ታዲያ ምን ትሰራለህ ነው እንግዲህ። አገሬ ላይ ምን ትሰራለህ? ጉዳዩ አገሬ ያለው ውሃ ሳይሆን መንፈስ ነው። አሜን አሜን በላ። ከራ በሚመስል ሁኔታ ሊሰራ የተዘጋጀ ክብር አለ። የእግዚአብሔር ክብር በዚህ ዓመት የሚፈልግ በዚህ ጊዜ የሚፈልግ ቅባት የሚፈልግ በተለየ ሁኔታ መለካት ዘመናችሁን ከመከራ ከላምጽ ነፃ ያውጣ። እያንዳንዳችሁ ሾፓችሁን ብትሸጡ በሚሊዮን 3 ሾፕ በሚሊዮን በ3 ሚሊዮን ብትሸጡ ልትወጡ ነፃ ልንወጣ ማንችለው የራሱ ሆነ ሌላ የዚህ ዓለም ክፋት አለ። ነገር ግን በነፃነት እንድንኖር አንድ ሳንቲም ሳያስከፍል እሱ ግን በመስቀል ላይ በከፈለው ሲቀጥል እሳቱን ልኮ እኛን ነፃ አውጥቶናል። በደንብ ብላችሁ ስሙኝ። ሄዶ ውሃ ውስጥ ገባ፣ ወጣ። ስንት ጊዜ? 7 ሲወጣስ እኔ አዲስ እንደተወለደ ሕፃን ገላ ሆነ ወጣ። ቤቢ ገላ አልተጨማደለም። ይሄ ሰው እኮ ትልቅ ሰው ምንድን ነው ሲባል የእስራኤል አምላክ ዛሬም ስራ ላይ መንፈስ ቅዱስን የሚያምን ሰው ዛሬም አዲስ ሆኖ ይቀጥላል። አጠገባችሁ ያለውን ሰው እግዚአብሔር ክብር ሲመጣ በሉ እባካችሁ እግዚአብሔር ውስጤን ብቻ ሳይሆን በሉ እባካችሁ ውጭንም ይቀይረዋል። ከአንድ ሰው ይሆናል ለሆነ ቤተሰብ ለውጥ ሆነ። ስሙኝ፣ ይህን ተነግሬ መጨረሻኛውን ሀሳብ ብዬ ነው እንጸልያው። በጣም ብዙ ሰዓት አይደለም አይዲያ በጣም አይምሯችን ይከፈት። መንፈስ ቅዱስ ድሮም አለ ብላችሁ አምናችሁ ከሆነ አምናችኋል፣ ትክክል ናችሁ። ኃይልን መቀበል ላይ ግን ትክክል መሆን አለብን። ተቀብለን በሊሰን የምንጸልይ መንፈሳዊ ልምምድ የምናረግብ ህይወታችን በስራ ምክንያት ሰይጣን በተለያየ ቦታ አድሬስት አድርጎ አስቀምጠው ከሆነ you must be free። እግዚአብሔር እንዲረዳችሁ ራሳቸውን ስጡ። በወር አንዴ፣ በሳምንት አንዴ፣ በ15 አንዴ ማምጣት አይደለም ትልቁ ነገር። ቸርች ስትመጡ የሚያስመጣችሁ ኃይል ያስፈልጋል። አሜን በለዋ። የምትመጡበት በመንፈስ መሆን አለበት። የምትኖሩበት እዛው በመንፈስ መሆን አለበት። ጌታ መንፈስ ነው። የጌታ መንፈስ ባለበት በዛ ምን አለ? አርነት አለ። አንድ ቃል አለ። ቲቶ ምዕራፍ 3 ቁጥር 5 ቶሎ ብለን እናንብብና የመንፈስ ቅዱስን በጣም ኢምፖርታንት መሆኑን እግዚአብሔር ቃል እንዲህ ብሎ ይላል። 3:5 ዛሬ ማካፈለው የመጨረሻኛው መንፈስ ቅዱስ አቅምን ይሰጣል። አቅምን ይሰጣል ብቻ ሳይሆን በዚህ ዓለም ላይ ባሸነፈን ነገር ላይ የአሸናፊነትን ጉልበት ይሰጠናል። ከዚህ በኋላ ማንኛውም ሰው የዚህ ዓለምን የትኛውንም ነገር የመካድ አቅም ያገኛል። ዓለምን የሚያስኬድ የእግዚአብሔር ጸጋ ተገልጧልና። እሺ ማን ነበር የደረሰ? አንድ ሰው እንዲያነብ ብዬላል። ቲቶ ምዕራፍ 3 ቁጥር 5 ኦኬ። አንዴ ይቅርታ ምዕራፍ 3 ቁጥር 3 ጀምሮ ይነበብ። እሺ ሉክ ቀጥል።
እኛ ደግሞ አስቀድመን የማናስተውል ነበርንና የማንታዘዝ የምንስት ለምኞትና ለልዩ ልዩ ተድላ እንደ ባሪያዎች የምንገዛ በክፋትና በምቀኝነት የምንኖር የምንጣላ እርስ በርሳችን የምንጠላላ ነበርን። ነገር ግን የመድኃኒታችን የእግዚአብሔር ቸርነትና ሰውን መውደድ በተገለጠ ጊዜ እንደ ምሕረቱ መጠን ለአዲስ ልደት በሚሆነው መታጠብና በመንፈስ ቅዱስ በመታደስ አዳነን እንጂ እኛ ስላደረግነው በጽድቅ ሥራ ነበረው ስራ አይደለም ነበረው ስራ አይደለም። ያለ መንፈስም በጸጋ ጸድቀን በዘላለም ሕይወት ተስፋ ወራሾች እንድንሆን በመድኃኒታችን በኢየሱስ ክርስቶስ በእኛ ላይ አትርፎ አፈሰሰው። ቃሉ የታመነ ነው። ተባረክ። ጌታ ይባርክ። እሺ ደግመዋለን። በደንብ ነው ያነበበው። እኛ ደግሞ ነው የምለው። እዚህ ውስጥ ያለን ሁላችንም በደንብ ልብ ብላችሁ ስሙ። መጽሐፉ ምን ይላል? እኛ ደግሞ ይላል። ስለ ነፃነትም እያወራ ከዚህ በኋላ ደግሞ ከምን ነፃ እንደወጣን እየተናገረ ነው የምናገረው። እኛ ደግሞ አስቀድሞ የማናስተውል ነው ብሎ አያችሁ። አለማስተዋል ቅድም እያቸዋለሁ። በምን ምክንያት ብዙ ነገር አልገባ እንዳለን ልናቅ ይገባል። አናስተውልም ነበር። ስሙ በደንብ ቤተክርስቲያን ገብታችሁ ነገር በጣም ይሰበካል፣ ግን በጣም ሳታስተውሉ የምትወጡ ሰዎች ካላችሁ ዝማሬ ሲዘመር ሰምታችኋል፣ ግን ቃሉ ልባችሁ ውስጥ ካልገባ አልተቀማችሁ ማለት ነው። አሁን በጣም እያለማኝ ሰብኬ ረጅም ሰዓት ቢወስድባችሁ 1 ሰዓት ከምናምን ቢሰብክ እናንተን ካልነካ እየጠቀም አይደለም። ቃሉ እየሰማችሁ ማለት ነው። እና ልክ ቁጭ ባልንበት ቦታ ላይ አእምሯችን ሌላ ጋር አንዳንድ ጊዜ ሲሙኝ ይውላችሁ ስልካችን ይሄ ስልክ ነው። ውስጡ ላይ ሴም ካርድ አለው። ተባረክ። ስልክ ሴም ካርድ አለው። አንዳንድ ጊዜ ሴክሲ ኦር ቦዳጎም sometimes somehow I don't know some problem nothing ኔትወርክ በራሱ ኔትወርክ ሳትላል አግኝቷችሁ አታውቁም? ስልካችን ሴም ካርድ አለው። ባትሪ ፉል ነው፣ ግን ኔትወርክ ምን እንደሆነ ጁም አድርጎ ወስዶታል። that time how many phones if called to you nothing connection, why not available, is a disconnect. አለ ስልኩ ሴም ካርድ አለ። ሴም ካርድ is here, battery is full, phone is here, everything is fine, network is nothing, no communication. Sometimes happen this way. አለማስተዋል ማለት ሰውየው አለ ቸርች ነው ያለው እግዚአብሔርን ያውቃል፣ ነገር ግን የለም። የት እንደሄደ እንኳን አለ የለም። ተፈት ድንገት ይመጣና የሆነ የሀገር ቤት የሆነች ሰው ቤተሰብ አጥቶ ያመጣና እሱን ጥፊት ያደርግና ለመስረቅ ያህል ነው የሆነ ሀሳብ ያመጣና ከዛ በኋላ ውጪ ካወጣ በኋላ እሱን ሀሳብ ይወስድና የለም አየላ አውጥቶ እንደ ፔስታል ይጣፍቷል። ወዲያ ሲል የት እንደሆነ ገና ጉባኤ የጌታችን ነው ሲል ከየት እየመጣችሁ ነው? ከቸርች መጋኑ ማየ ከወር ወለ መዘመሬ ብለን መቅረት አይነት ነው የሚሆነው። ከዛስ ዱስታችን ነው ወደ ቸርች ላይ ዝም ብሎ አይነት ለቸርች ኮሜንት የሚሰጥ ዝማሬ ወይም ደግሞ የሰው አክሽን አድርገን ነው ለምን አልተነከረም? እውነታችን እኮ ነው። ለዚህ ነው ኢየሱስ ክርስቶስ ሰበከና አልጋ በስላቸው እንዲህ አደረገ። መጽሐፍቱንም ያስተውሉ ዘንድ አይምሯቸው ከፈተ የሚል ቃል አለ። አጠገብ ያለውን ሰው ሎክ አይሆንብህም በሉ እባካቸው አለ። ነገር ግን ሎክ በሉ እስኪ አለ። በጌታ በኢየሱስም ዛሬ መንፈስ ይግባ በጌታ በኢየሱስም። ሁለት እጃችሁ ዘርጋችሁ እግዚአብሔር እርዳኝ በሉ እባካችሁ አለ። አንድ በሉ እባካችሁ እግዚአብሔር ሆይ በሉ እባካችሁ። ከእግሬ አስቀምጠኝ በሉ እባካችሁ። ሰብስበኝ በሉ እስኪ አለ።
ይላችሁ ሊዲያ ጳውሎስ የሚናገረውን ቃል ትሰማ ዘንድ ጌታ ልቧን ከፈተላት የሚል ቃል አለ። እግዚአብሔር ቤት ላይ ረጅም ጊዜ እንዳገለገለ ሰው በሕዝብ ፊት ብዙ ጊዜ እንደቆመ ሰውና ብዙዎችን እንዳሰለጠነ እንዳገለገለ ጸጋ እንዳለው ሰው የሚረዳው ነገር አለ። አንደኛ እንዲቆም መንፈሱን አነባለሁ። ሌላኛው ደግሞ በደንብ ማስማቱ ላይፉ ላይ ይታያል። ተካፍላለች። ከዛ በኋላ በየትኛው መስክ ላይ ስትወስዱ ያ ሰው ጸጋ አለው፣ ውስጡ ላይ የገባ ነገር አለ፣ ኢምፓክት አድርጓል። እዚህ ጋር ጳውሎስ ምን እንደምታውቃላችሁ ለቲቶ ምን ብሎ እንደምታውቃላችሁ ቃርጤስ በሚባል ያለው ከተማ ውስጥ ያለው ምዕመናን እንዲህ ብሎ አለ፣ እኛ ሁላችንም ከዚህ በፊት የማናስተውል ነው። ሁሉንም ንግግር ከመጀመራችን በፊት ምን ያስፈልገናል? ማስተዋል። እስከ ተገቢ ያለው ሰው እግዚአብሔር አይኑን እንደጣለብህ አስተውልሃል ወይ በሉ እባካችሁ። ለእግዚአብሔር ኢምፖርታንት ሰው ነው ተባባሉ እባካችሁ። You are important for God. Jesus loves you. በምን አውቃለሁ ካልከው እንደ አንተ የተወደደ የለም። ይኸው አንተ ብቻ እንኳን ኃጢአተኛ ብትሆንም ለአንተ እንኳን ቢሆን ልጁን ይሆናል። Why? You are very important. Because his son begotten son ብቸኛ ልጁን ለማያስተውል ሕዝብ ላከ። ለምን እንደሆነ ታውቃለህ? የማያስተውል ሕዝብ ምን ስለሚሆን ከባድ ስለሆነ ማለት ነው። ካለማስተዋል ምን ይመልሳል ካላችሁ ከእንቅልፍ እንደሚነቃ መንፈስ ቅዱስ ለዚህ ከተማና ለዚህ ቤተክርስቲያን ላለው ምዕመን እግዚአብሔር ድንቅ ብርሃን ይሰጣል። አሜን። አጠገባችሁ ያለው ሰው ውስጥ አደረገኝ በሉ እባካችሁ። አሜን። መንፈስ ይመራኛል በሉ እስኪ። አሜን። የእውነት መንፈስ በመጣ ጊዜ ወዴት? ትንሽ ደቂቃ ስትሆናካችሁ ይህንን ቴክስት ብቻ ልበልና ልጨርስ። እኛ ደግሞ አስቀድሞ ነው የምለው፣ አስቀድሞ ይሁን እሺ። አሁን ግን ቸርች ላይ የሆኑ አለማስተዋል ነዋ። ጸጋ እየፈሰሰ እሳት እየፈሰሰ ቃሉን በሰሙት ሁሉ ላይ መንፈስ መውረድ ሲገባ፣ ልሳን መናገር ሲገባ፣ ጸጋ ስጦታ ውስጥ መግባት ሲገባ፣ ትንቢት መናገር ሲገባ የአዲስ ኪዳን ምዕመናኖች ሆነን ግን አሁንም የእግዚአብሔር ጸጋ የሌለ ዘመን አስመስለን መኖር የለብንም። እሳት እያለ ለምን ይበርደናል? ኃይል እያለ ለምን ይደክመናል? ጌታ እያለ ለምን እንጨነቃለን? አምላክ እያለ ለምን ብቸኞች ይመስለናል? ዋይ አልማስተዋል ነው። ሰው እንዴት ሆኖ እግዚአብሔር እንደረዳው ሲናገር እንዳለ የማናስተውል ነበር ካለ በኋላ የማስተውል ሰው ደግሞ በዛ ያበቃል። የማንታዘዝ፣ የምንሲት፣ ለምኞትና ለልዩ ልዩ ተድላ እንደ ባሪያዎች የምንገዛ፣ በክፋትና በምቀኝነት የምንኖር፣ የምንጣላ፣ እርስ በርሳችን የምንጠላላ። ምን አይነት ከባድ ነገር ውስጥ እንዳሉ የሚጣሉ የሚጠላሉ። መጣላት ሌላ ነገር ነው። መጠላላት ግን አስቀያሚ ደረጃ ነው። አንድ ሰው በሆነ ምክንያት ይጠሉ ይሆናል፣ ግን በጣም ሰው በጣም መጠላላት ተመልሶ እንደማይታረቅ ከሰው ጋር እኮ ትቀየማለህ፣ ተመልሶ መታረቅም አለ። አገር ቤት ድሮ በምትኖሩ ሄኖ ባለው ሬሽን ነው የሚባል ነገር አለ። በምትታረቀው ቤት ብዙ አታውራ ብዙ አትጣላ ይባላል። በልኩ ነው አይደል የሚባለው። እነኚህ ሰዎች ግን እንዴት ነው ጥላቻቸው? ልክ የለውም፣ ገደብ የለውም። ማጠላላት በቃ ሰውን እስከ መጨረሻ መናቅ፣ አፈር ላይ መጣል፣ ይነሳ ብሎ አለማሰብ። በቃ እንትና ማለት ድሃ ነው፣ ምስኪን ነው፣ አይጠቅምም፣ ሁሉ ነው ምንም አይሆንም ብሎ በጣም ሰውን በሁኔታ አይቶ ማዋረድ አልቆጠረም እንጂ ሰው እኮ ነው። ለጊዜው ነው እንጂ ሰው እኮ ነው። እግዚአብሔር በአምሳሉ የፈጠረው ሰው እኮ ነው። ያንን ሰው ሲጥላሉ ማንን እየጠሉ እንደሆነ ሳይገባቸው አፈር ላይ ይጥላሉ። እናንተ በምድር ላይ ምን ሰው ፈሪ እንደሆነ ታውቃለህ? ሰውን በጣም የሚጥላላ ሰው አይነሳም ብሎ ነው። ግን እግዚአብሔር ሊያስደነግጠው ሲፈልግ ድንገት ባልጠበቃ ቦታ ላይ ይነሳል። ፊናና 7 ልጅ አለኝ ብላ ሐናን ሁለተኛ አትወልድም አርጅታለች ብላ በምላሷ እየወገች ነው አስጨነቀቻት። አንድ ቀን ተማራ እባክህ ስድቤን አስወግድልኝ፣ እኔ ሌላ ነገር አልፈልግም፣
አንዴ አስበኝ እባክህ። ይህን ልጅ ለራሴ አልፈልገውም፣ ለዘላለም ለአንተ ይሆናል። ሁለተኛ ልጅም አልፈልግም። ሰማይ ሰማት። አንድ የተጠላ ቤት ሰማይ ሰማዋል። አንድ የሚታሰብ ቤት አለ። እጁን ዘርግቶ ለኔ ይሁን የሚል ሰው አሜን ይሆንለት። መንፈስ መንገዱ ላይ ጣልቃ የሚገባለት ሰው አለ። አስቡ፣ እቺ ሴት አስቡ፣ አረገዘች። ፊናና ምን የምትል ይመስላል? ሳሞኑን ደግሞ እንጀራ ወጥፋ ወይም ደግሞ ሱሳ ጫንበርግታ ለምን መሰለችው? አትቀበልም። 4 ወር እውነት አይደለም። ሰፈር ሁሉ ነው። መቼም አትወልድም። እሷ ብታረግዝም ይጨነግፋል። የቆያ ማይፀን ነው። ልጥሉላት ትችላለች። አናቱ የተመታ ነው። ወረኛ እያወራ ሐሜተኛ እያማ ነገሩ እውነት ሆኖ እየተገለጠ እየተገለጠ እውነት ነው እንዴ? እልልታ ከቤት ይወጣል። እልል የሚል ሰው ካለ እግዚአብሔር አለ። እግዚአብሔር ከአድመኞች ጋር አይሰራማ። የወረኞች አጀንዳ አስተባባሪ አይደለም። እግዚአብሔር በጓዳ ጀምሮ በአደባባይ ያፈራዳል። በሕይወታችሁ ዘመን ትንሽ አድጋችሁ ትንሽ ያላደገውን ንቃችሁ ከሆነ ራሳችሁን እናቃችሁት። ሰው ነውና ድንገት የሆነ ቦታ ላይ ቀርባችኋል። የዛን ሰዓትስ ከማወሩን ደጋም ያቀሩ ቆጠራን ውሸት ጠባይ አጠገብ ያለውን ሰው እንደ እግዚአብሔር ሰው ተንቀሳቀስ ብሎ ባካቸው መንፈስ ይብላብ ይበሉ ባካቸው። አዎ የሰው ጠላት የሆነው ሳይሆን አስመሳይ ነው። አስመሳይ ደግሞ መጨመር አስመሳይ ነው። መንፈስ ቅዱስን ያልተሞላ ሰው ራሱን ለመቀየር ጥረት ያደርጋል። እንደዚህ ሰለባ ላለመሆን ምን ይሆናል መሰላችሁ? በዚህ ቸርች ላይ የማስመሰል መንፈስ አይሰራም። ያለው ሁሉ ጌታን የሚወደው ከልቦ ነው። ቸርቹን የሚወደው ከልቦ ነው። ቤተክርስቲያን የሚመጣው ከልቦ ነው። እዚህ ጋር የሚያመልከው ከልቦ ነው። አራትና ግራና ቀኝ አይቶ አይደለም፣ ሰማይ እያየ ነው። ከላይ የሚመጣ ከሁሉ በላይ ነው። ይወርዳል። እሺ እንዲላል ቀጥሎስ ነገር ግን መድኃኒታችን የእግዚአብሔር ቸርነት ሰውን መውደዱ በተገለጠ ጊዜ እንደሚለቱ መጠን ለአዲስ ልደት በሚሆን መታጠብና በመንፈስ ቅዱስ በመቀደስ አዳነን እንጂ እኛ ስላደረግነው በጽድቅ ስራ ስለነበረው ስራ አይደለም። ያን መንፈስም በጸጋው ጸድቀን በዘላለም ሕይወት ተስፋ ወራሾች እንድንሆን በመድኃኒታችን በኢየሱስ ክርስቶስ በእኛ ላይ አትርፎ አፈሰሰ። በተለይ እቺ አትርፎ የሚል ቃል ደስ ይላል። በመንፈስ አጠበን አለ። አሁን እኛ አለ ዘሴ መደለን ማለት ሰይጣን ትላንትና ላይ ማስታወቂያ እየሰራ ከሆነ አንተ ዛሬ ሌላ ሰው እስኪ ሌላ ሰው ነኝ በለው። አንተ አያችሁ ስሙ በጌታ ፍቅር ስሙ። መንፈስ ቅዱስን መቀበል ሌላኛው ምን እንደሆነ ታውቃላችሁ? በትላንትና በየትኛውም ላይፋችሁ ላይ በድል ነሽነት እንድትመላለሱ አቅም ይሰጣችኋል። የትም መኖር ትችላላችሁ። በእግዚአብሔር ጸጋ በየትኛውም ቦታ ላይ በፈሰሰው ጸጋ ትሄዳላችሁ። በሕይወታችሁ ላይ አንድ ደስ የሚል መንፈስ ፈሷል። ከዚህ በኋላ መበላሸት አይቻልም። ከዚህ በኋላ መጠላላት አይቻልም። እየሰማችሁ ነው ወገኖቼ? እግዚአብሔር ምን ሊያደርገን እንዳሰበ ታውቃላችሁ? አጠበን እንደሚለቱ መጠጥ በአዲስ ልደት በሚሆን መታደስ። ከዛ በኋላ ያን መንፈስ በጸጋው ጸድቀን በዘላለም ሕይወት ተስፋ ወራሾች እንድንሆን በመድኃኒታችን በኢየሱስ ክርስቶስ በእኛ ላይ አትርፎ አፈሰሰናል። በዚህ ወር ውስጥ በዚህ ቤተክርስቲያን ላይ ደጋግመን በዋትሳፕም ላይ ማታ ማታ እየገባን እየጸለይን ነው። ዓላማው ምንድን ነው? አንድ ነው። ይህ መንፈስ አትርፎ የሚል ቃል አለ። የተቀበልነው አለ ተርፎ ይፍሰስ። እስኪ ብዙ የእግዚአብሔር ጸጋ ቢፈልግ እግዚአብሔር ኃይል እንዲተርፍ በሕይወቴ እንዲፈስ እፈልጋለሁ ብለህ ይሆናል። ሁላችሁ እሱ ነው የምለው። የማያስተውሉ ነበሩ፣ የሚጣሉ ነበሩ፣ ማይተዙ ነበሩ፣ በጣም የሚጠላሉ ነበሩ፣ እርኩሰት ነበረ፣ አመፀኝነት ነበረ። አጠባቸው። መጀመሪያ የመንፈስ ቅዱስ ስራ የመጀመሪያ ምንድን ነው? ኢጥበትን ያጥባል። አሜን አሜን አሜን። እስኪ አሜን አሜን በሉ ባካችሁ። ትናንትና ድካም ነበረ፣ ችግር ነበረ፣ ኃጢአት ነበረ፣ የተለያየ ነገር ነክቷሉ። እነኛን ቸርቾች ምን አደረገ? መጀመሪያ አጠባ ወሻውስ አጠባልን ያጥባል።
በላያችን ላይ የተቀመጠው ገለባ እሳት ነው። አጣው ከዚህ በኋላ በዚህ ቸርች ውስጥ እንዲህ ነው የሚሆነው። እግዚአብሔር አፋቸውን በእሳት የቀባ ሰዎች ይበዛል። ቢሊቭ ኦር ኖት እንግዳ ነገር ማየት ከፈለጋችሁ እግዚአብሔር እሳት ውስጥ ግቡ። እግዚአብሔር ብዙ ሰዎችን አይን ይከፍታል። በአይናቸው ላይ ያለ የለማየትን ነገር ያጥባል። አይን ላይ የተቀመጠ ቆሻሻ በእሳት ይታጠባል። ጆሮን የደፈነ ነገር አለ ከዚህ ውስጥ ይወጣል። ልብ ላይ የተቀመጠ ቆሻሻ አለ ያጥባል። እጅ ላይ የተቀመጠ ነገር አለ ያጥባል። አይምሮ ላይ ያለ ገለባ አለ ያጥባል። እግር ጫማ የከለከለ ነገር ያጥባል። የሆነ የምታጠብ ትውልድ አለ ያጥባል። ሹካፑራ ቺና ማሳ አየህ የታጠባ እጅ ምን ይሆናል መሰለህ? ከፍ ሲል የሰማይ አባት የልጆችን እጅ ይላል። ከደም የነጻ እጅ ነው ወስዶ በድውያን ላይ ይጭናል። የታጠባ እጅ ነው። ከእጃቸው ጋር እጁ ይደመራል። እጃቸውን ይከፍታሉ፣ ለድሃ እንጀራ ይሆናሉ። የእግዚአብሔር እጅ ነው። እናንተ እቃችሁ ናችሁ። እስኪ አጠቃላይ እንደ ባለጠጋ ሰው ተንቀሳቀሱ ባካችሁ። ውስጣችሁ እንደዚህ ዘና ብላችሁ ቁጭ በሉና እግዚአብሔር ከኔ ጋር ይሰራል በሉ ባካችሁ። በሉ እግዚአብሔር ከኔ ጋር ይሰራል በሉ ባካችሁ። ይኸውላችሁ እግዚአብሔር እጅም አለው፣ እግርም አለው፣ ዓይንም አለው፣ አፍም አለው፣ ሁሉም አካል አለው። አይታይም ግን ይመጣና በታጠባ እጅ ላይ ይታያል። እግዚአብሔር እጅ አለው አይደል? አለው የለውም? እጅ አለው። ግን የማን እጅ ይጠቀማል? የታጠበው ለመፈወስ ለመባረክ የተራበውን እንጀራ ለማብላት ሄሎ እጅ ያላቸው ሰዎችን የታጠቡ እጆች። እግዚአብሔር የመሐመድን እጅ አይጠቀምም። ቢልጌት ጌታ ከሌለው የእሱን እጅ አይጠቀምም። የሆነ ሀብታም ጦንቃይ አይጠቀምም። ምስኪን ድሃ የሚመስለውን የታጠበ እጅ ያለውን ሰው እግዚአብሔር በሱ ቤት ላይ 2 አሳር 5 እንጀራ ወደ ተአምር ይቀይርለታል። ሁለት እጅ ዘርጉልኝ ባካችሁ። ዘርጉ ወደ ላይ። እግዚአብሔር እንደዚህ እያለኝ ነው። አጥባችኋለሁ፣ በእሳቴ አጥባችኋለሁ፣ በመንፈሴ አጥባችኋለሁ። አለቅ ያለ ነገር አለ ከጭንቅላችሁ ላይ በእሳት ይቃጠላል። እኔ አባቶቻችን ድሮ አይታችኋል። መስቀል ጊዜ አጨዳ ወቅት የሆነ ወቅት የቆያ ብረት ተሸክሞ የሆነ ነገር ይሄዳል። የሆነ ቦታ ታውቁታላችሁ። ይወስዱና ይሰጣሉ። ቀጥቃጭ እሳት አለው። እሳት ውስጥ ይከተዋል። ዚጓላ ጥርስ የለው። ይሰራውና ብዙ አያስከፍልም። ያመጡታል። ወንድሜ ሲሞከር ዱልዱም የሆነ ነገር ሸዋ ነው ያለው። ሸዋ አንደኛ ያብረቃርቃል፣ ሌላኛው ስለት ገብቶበታል። የሆነ ዝም ብሎ ያለ ጴንጤ መሆን አይቻልም። ዘንድሮማ ታብረቃርቃለህ። እግዚአብሔር እንደነካኝ ምልክት ይሆናል። የእጁ አሻራ ይሆናል። አንድ እግዚአብሔር ሰው ሲናገር እንዳለ ጸሎት ጋር አስገባኛል። መንፈስ ቅዱስ ወደ ጸሎት መረኛ መጸለይ ጀመርኩ። አላውቅም ማለት ስለ መንፈሳዊ ነገር ጸልያለሁ አለ። ትንሽ ጸልያለሁ አለ። ሲጸልይ አንድ ቀን አለ ተንበርክኬ ባለሁበት የእግዚአብሔር እጅ በትከሻዬ ላይ ተቀመጠ አለ። ተቃጠለ ያለ ትከሻዬ ላይ የሆነ ነገር ሆኖብኛል። ከዛ የሆነች ሴት ጸልይልኝ ምናምን ብላ ታስቸግረኝ ነበረና ወስጄ በትከሻው ላይ እጄን አስቀመጥኳት አለ። እኔ ላይ የተቀመጠውን ስላወቁኝ ትከሻሽ ምን ሆነ ብዬ ጠየቅኳት። አልሰማችሁኝ? የእሱ ትከሻ ተነክቷል። የእሱ እጅ ደግሞ ወስዶ ሲያስቀምጥ የእሱ እጅ ደግሞ የተቀመጠውን ምን ተሰማሽ ብዬ ስላት ከዛ ሌላ ቀን ይዛን ቀን እኮ ድኜ ቀረው አለችኝ አለ። ተፈውሼ ቀረው አለ። በጣም በሽታኝ በጣም ልዩ በሽታ ነበር። ተፈውሼ ቀረው አለችና ጌታ ይመስገን ብላ አለፈች። ሌላ ጊዜ ምን ብላ ነገረችኝ አለ። አንተ እጅን ያስቀመጥክበት ቦታ ላይ የእጅ አሻራ ተቀመጠብኝ አለ ሰውነቴ። የሆነ ሰው ዘንድሮ እንደማይታም ይሰራል። የሆነ የእግዚአብሔር ምልክት ይሆናል። የሚያምን ሰው ካለ ይሆንለታል። እግዚአብሔር ቀለሙን በአንተ ላይ ያስቀምጠዋል። ባስቀመጥክበት አሻራ ይሆናል። ፈውስ ነው ይሆናል። ያመኑትን እነኚህ ምልክቶች ይከተላቸዋል። በስሜ አጋንንትን ያወጣሉ። እጆቻቸውን በድውያን ላይ ይጭናሉ፣ እነሱ ይፈወሳሉ። አሁን ልንጸልይ ነው። ለሁላችሁ እጅ ጭኝ አልጸልይም። ዛሬ ራሱ ስሙ። መጸለይ አስፈላጊ ስላይደለ አይደለም።
ግን አንድ ነገር ሳይገባችሁ ይህን ዘይት በሙሉ ልብሳችሁን በሙሉ ባጥበ እዚህ ውስጥ ካልተከፈተ ይፈሳል። ውስጥ ከተከፈተ ጣብ ካለ ሰማይ ጋር ኮኔክት ታደርጋለህ። ለሆነ ሰው አሜን ይበልና እሳት ቤቱን ይግባ። የሆነ የታጠበ አእምሮ ይሰማኛል። አይኑ ሲከፈት ይታወቀኛል። ጆሮ ሲፈወስ ይታወቀኛል። እጁ ላይ ፈውስ ሲገባ ይታወቀኛል። እግዚአብሔር ይባረክ። ጥፍራ መኖር አሜን በልባካለ እግዚአብሔር የእጆቻቸውን ስራ ይባርካል። ገና ከእጃችሁ በታች ብዙዎች እንጀራ ይጠግባል። የእግዚአብሔር እጅ ስለሆነ የእናንተ እጅ ኢማን አብዳ ኢማን ካመነው አይቀር ይልኩ ተቀጥረ እኮ ነው ያለው። ገና ያንተ ውሉ አይታወቅም እኮ ያንተን ገንዘብ ሌላ እኮ ነው እያነሳ የሚወስደው። ሌላ እኮ ነው ቁም የሚያነሳው ሊሆን ይችላል። ገንዘብ ለማል እጅ የእግዚአብሔር እጅ ነው ማለት ነው። እግዚአብሔር ቃል ሲናገር ዮሴፍ በሀያ ብር ተሸጠ። በሀያ ብር ተሸጠች ብሎ ነው የሀያ ብር ዕቃ ነገር ባለራዕይ ነው። እግዚአብሔር ከዮሴፍ ጋር ነበር ይላል። ወደ ግብፅ አብሮ ወረዱ ይላል። የገዛው ሰው ወሰደና ባሪያ አድርጎ ቀጠረው። ልጁ የሰራውን ነገር ሁሉ ይላል መጽሐፍ ቅዱስ እግዚአብሔር በእጁ ያከናውንለት ነበር ይላል። አጠገባችሁ ያለውን ሰው እንደ ወትሮማ ላልኖር እግዚአብሔር መጥቷል ብሎ ነገር ባካችኋል። እግዚአብሔር መጥቷል። እግዚአብሔር ምን እንደምፈልግ ታውቃላችሁ? እስኪ በጣም ቢሊየነር መሆን የሚፈልግ ኦኬ ማለኖ ተወዳግሩ ዋሊ ቦሪት ተወዶታቴ አንጋከ ቢሊየነር ምን ነው አየነው ቢሊየነር መሆን የሚፈልግ እስኪ አይዟችሁ። ህፃናትን ቤት ስጠይቁት ልጆችን አይዟችሁ እሺ እጃችሁን አውርዱ። ቆይ ወገነቱ እንዳትሪው እሺ ህፃናትን ልጅ እያለው ምን መሆን ትፈልጋለህ? ዶክተር ይላሉ። ገና እኮ ያልጨረሱ መገን ሰው መዶጫ ነው። ከዛ አንዳንድ ቤተሰብ ላይ ልጅ እያለ ዶክተር ይሆናሉ ይል ነበረ። ፕሌን ይሆን አሁን ኢትዮጵያ ላይ አዲስ አበባ ውስጥ አንዲት ልጅነቷ ላይ ዝም ብላ ፕሌን ሲያልፍ የምታይ ሶሻል ሚዲያ ላይ ታይቷል። ፕሌን ሲያልፍ ዝም ብላ ምታይ አባቷ ውጭ ሀገር ሄዶ ለአንዳንድ ጉብኝት ሲሄድ አባቴን ጣል እንጂ የምትል ልጅ አሁን አብራሪ ነች። ልቧ ውስጥ ህፃን እያለች ገብቷል። ኮማኑ ቁልደር ይለዩ አሜን ከመሬት የኖከ ዛሬ ነው የሆነው። ያስ የሆነው ሰው በደንብ ያዘው በጌታ በኢየሱስ ስም እና ስልጣን ረግጦ የያዘ አናቱ የተመታ የሆነ የፈራረሰ ይሆን። እግዚአብሔር በአንተ ቤት ካለው ቁና ይበልጣል። በአንተ ኪስ ካለው ነገር ይበልጣል። አየህ እንዲህ ነው ማሰብ ያለባችሁ። እግዚአብሔር ባለጠጋ ያደርጋል። ቢሊየነርነትን የሚፈልጋል። ቢሊየነር መሆን የሚፈልግ ወደ ላይ እጃችሁ ሁለት እጃችሁ ወደ ላይ ዘርጉ። ስለ ገንዘብ ነው ያወራሁት። ገንዘብ አትወዱ? እሺ እኔ እግሬንም ትምህርት ተጋባ ካልደና አይደለም። አንዳንዶቻችሁን አለቦታ ያስቀመጠ የገንዘብ ማጣት ነው ዘንድሮ በመለኮት ይመታ ይመታ በኢየሱስ ዋጋችሁ ያሳነሰ ካላችሁ ላይ ተመታ ይሆን። አለቦታ ያሰራችሁ ሰንሰለት የተበጠሰ ይሆን። ቆማችሁ ልቀቀኝ ይሆን እንዲህ በሉ ልቀቀኝ በሉ ልቀቀኝ ስማችሁን ያበላሸ የተመታ ይሆን። ቆሙ እንደ ቆማችሁ ቆዩ። ሚስትና ባል ቀላል አይደለም። ይሄነች ብሎ እኮ ያስወሰደው ማጣት ነው። አብርሃም ባለ ራዕይ ነው። እግዚአብሔር ሰው ነው። አምላክ የነገረው ነው የወጣው ነው። ሁሉን ጥለ ተከተል ብሎ ያስወጣው ነው። ለተወሰነ ጊዜ ከመፈጠሩ የተነሳ ላለመሞት ልጄ ሚስቴ አይደለሽም ተባባሉ። ያንን ቃል አደረጉ። ነገር ግን አደገኛ ነገር ሆነ። የጠራቸው እግዚአብሔር ግን ታማኝ ነበር። ለራሳቸው ምኞት አሳልፎ ያልሰጣ ዘንድሮም ቢሆን ከእናንተ ሁኔታ እናንተን ያድናል። ለሆነ ሰው መልእክት አለ። ራስን ከሰጠው እግዚአብሔር ያወጣል። ካልቻልከው ነገር ያወጣል። አንድ ሰዓት እየተላከ ነው። ስሙን መንፈስ ቅዱስ ከቢሊየን ይበልጣል። የሚበልጥ ስለሆነ ያረጋል። ጠብ ነው የሚያረገው። ለምን ተቃለ አትርፎ አፈሰሰ። ጌታን ማገልገል መስበክ ብቻ ሳይሆን አትርፎ ነው። አንተ የዘራው ይበቅላል። ትርፍ ቅባት አለ። የተረፈ ዘይት አለ። የተረፈ በረከት አለ።
ይሁን። ማይንዳችሁ የተፈወሰ ይሁን። ልባችሁ ላይ ክብር ይግባ። ንግግራችሁ እሳት ይሁን። ጆሮአችሁ ድምፁን ይስማ። አይናችሁ ራእይ። ሁሉ ሰው እጁን በጭንቅላቱ ላይ ያስቀምጣል። ሬባሃላቲና ሞቆሩ ዶሎቦስ አእምሯችሁ ላይ እጃችሁን አስቀምጡ። እህቶች፣ ወንድሞች ይመኑ። ከዛ በኋላ አጥባለሁ አለ። የማናስተውል ነበርን። አጠገቤ ነበረ፣ ነገር ግን አላስተውለው ነበር። ለእኔ የሚመስለኝ አይመስለኝም ነበር፣ ግን እግዚአብሔር አጠበ። በአዲስ በሚሆን መንፈስ አጠበ። ወደ ብርሃን ሊያወጣኝ አጠበ። አይምሮዬን አጠበ። አንጎሌን አጠበ። አንደበቴን አጠበ። ከናፍርቶችን አጠበ። ስንፍና የሚሆነውን ምላሴን አጠበ። ጥርጣሬ ከላይ ላይ አጠበ። ለእሱ ክብር የማይሆን ሁሉ ተቃጠለ። ጭንቅላት የሁሉ ነገር መነሻ ስለሆነ አእምሯቸው ለእጃቸው እያሉ ቶሎ አንሱ እስክል ድረስ ጠብቁ። ሎስ አካፓራዲና ማሳላ ባባባዲና ማስ ሎዳጋ ባባባባባባባባባባስ አመስግኑ ጌታን፣ አመስግኑ ጌታን። እያጠብከኝ ስለሆነ እያጠብከኝ ስለሆነ እንዳጠብከኝ ስለሆነ በዛ ቦታ ላልገኝ እያጠብከኝ ስለሆነ ተራ ነገር እንዳላስብ እያጠብከኝ ስለሆነ አንተ ያያውን እንዲያየ እያጠብከኝ ስለሆነ የአንተ አእምሮ አድርገህ እያጠብከኝ ስለሆነ እጆቼ ለፈውስ ለበረከት ለገንዘብ እያጠብክ ስለሆነ እግሮቼ ከፍታ እንዲረግጡ እያጠብክ ስለሆነ ልቦን ኩላሊትን እያጠብክ ስለሆነ ማሰለሎ ራቦ 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 የምትወዱትን ነገር ሁሉ ከእኔ ላይ ሂድ በሉ እባካችሁ። የዘራችሁ፣ የጎሳችሁ፣ የአካባቢያችሁ፣ የመንደራችሁ ተራ ሰው ተራ ነገር ማሰብ ማሳነስ የሆነ ያንተን ነገር አይቶ እዛው መቀርቀር ዛሬ ከላችሁ ላይ ጥሉት፣ 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 ጥሉት በጌታ በኢየሱስ። እግዚአብሔር የማይከብር ነገር ገመድ የተበጠሰ ይሁን። የፋርዖን ገመድ የተበጠሰ ይሁን። ወጥመድ ይሰበር። ራፓሳካፖሲያ የብዙ ሰዎች አእምሮ እየተፈወሰ ነው። የብዙ ሰው አእምሮ እየተነሳ ነው። ከዚህ በኋላ ተራ ነገር ማሰብ አትችሉም። እግዚአብሔር ካንተ ጋር እንዳለ ብርሃን ይሆንልሃል። ከአፋችሁ ተራ ቃል አትናገሩ። እግዚአብሔር የክብር ሰው አድርጎኛል። ከምላሳችሁ ጽድቅን ትናገራላችሁ። ሰው የከንፈሩን ፍሬ ይበላላ። ባሳካፓሳ ፈራሃዲያናማስ እያመሰገናችሁ መንፈስን አድርጎ ሰጥቷል። ብልጽግና የኔ ነው። ሀብት የኔ ነው። የእግዚአብሔር ጸጋ የኔ ነው። አገልግሎት የኔ ነው። ከተረፍርፎ የመጣ በረከት አለ። አእምሮዬ ላይ መፍራት አይቀመጥም። ጥርጣሬ አይቀመጥም። አጋንንታዊ ትምህርት አይቀመጥም። ሥጋዊ ሀሳብ አይቀመጥም። ጭንቀት አይቀመጥም። አለማመን አእምሮን አይቆጣጠርም። የሰይጣን ዘር አእምሮን አይቆጣጠርም። ጠላት የዘራብን አይቆጣጠርም። አሁን በኢየሱስ ደም ታጠበ። በመንፈሱ እሳት ታጠበ። ሁሉ ሰው ካጠገቡ ካለው ሰው ጋር ይያያዛል። በፍቅር ተያያዙ። ፕሊዝ ቦራ ፓሳካራ ባባባባባባባስ ተያያዙ። ሁሉ ሰው ይያያዛል። ለሆነ ሰው እንደዚህ ብላችሁ ጸልዩ። በዚህ ዓመት እግዚአብሔር ምርኮህን ይመልሳል ብላችሁ ንገሩት። በሉ 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 ንገሩ። ኃይለኛ ምርኮ፣ በጣም በጣም አደገኛ ብልጽግና ውስጥ የሚገቡ ሰዎች አሉ። እግዚአብሔር የከበረ ማዕድን ውስጥ ይከታችኋል። እግዚአብሔር የከበረ ጎልደን ውስጥ ይከታችኋል። የከበረ ሀብት ውስጥ ይከታችኋል። ተራነታችሁ ከላችሁ ላይ ተባረረ። እግዚአብሔር ቃል እንዲላል እግዚአብሔር አብርሃምን በብርም በወርቅም በሀብት ሁሉ አበለጸገው የሚል ቃል አለ። እግዚአብሔር እንዲያበለጽገው የሚፈልግ ሰው አለ። ያዛችሁ ሰው እንዲሆን እግዚአብሔር ያበለጽጋል በሉና ነገሩ ባካችሁ። ካላባባባባባባባሳክራባዲያ መንፈስ ያለው ሰው እግዚአብሔር ይመራዋል። እግዚአብሔር የኪሳራ ዘመናችሁን ይክሰዋል። እግዚአብሔር ያለማወቅን ዘመን ይክሰዋል። ቃርሚያውን ዘመን እግዚአብሔር ይክሰዋል። እሳት እሳት እያዞረ ዘመናችሁን የበላ አናቱ ይመታ። ከቃዴስ ወደ ቃዴስ የተመታ ይሆን። ተራራውን መዞር ይብቃ።
የበጎ ስጦታ ፍጹም በረከት ከላይ ነው። ልባችሁን አውጡ። እግዚአብሔር ብዙ ሰዎችን በዚህ ቸርች ውስጥ በሚሊዮን ደረጃ አይደለም አስገራሚ ብልጽግና ውስጥ ይከታችኋል። እኔ ያልኩት እግዚአብሔር ነው ያልኳችሁ። እግዚአብሔር ብያችኋለሁ። ደረቁን ነገር ቢሰጥህ እግዚአብሔር ያለመልምልሃል። የአሮን ደረቅ በትር እንደለመለመ ድንገት ነገራችሁ ለምልሞ ያድራል። ለምልሞ ያድራል። አፍርቶ ያድራል። በስሎ ያድራል። ጉልበትን የማይበላ በረከት ውስጥ ግባ በኢየሱስ አሜን በለው። ኢየሱስ ዘመንን የማይበላ በረከት ውስጥ ቀና ብላችሁ ግቡ በኢየሱስ። ባልሰራችሁት በረከት ላይ ግቡ በጌታ በኢየሱስ። ባልጠቀማችሁት ላይ ግቡ በጌታ በኢየሱስ። በክብሩ ላይ እግዚአብሔር ቃል ይላል ለጻድቃን ያዘጋጅ ዘንድ እግዚአብሔር ለኃጥኡ ጥረት ይሰጠዋል ይላል። ባልታወቀ አቅጣጫ ደውሎ የምትረከቡት ነገር ይሆንላችሁ። አሜን በል በኢየሱስ። እግዚአብሔር አስቀደደኝ እየተባለ በራችሁ የሚመጣ በረከት ያገኛችሁ እግዚአብሔር። ጥቂት ነው እግዚአብሔር በሁለት ዓሣና በአምስት እንጀራ ልክ እግዚአብሔር ያብዛው። መንፈስ ያለው ሰው ከእጁ ይቀበላል። መንፈስ ያለው ሰው የተአምራት ዘመን ይሆናል። ከክብር ወደ ክብር። አመስግኑ። ጌታ እንደባረከ ሰው አመስግኑ፣ 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 አመስግኑ። ለጌታ ምስጋና ስጡ። እስኪ በጭብጨባ በእልልታ አመስግኑ። ብለስ እግዚአብሔር በሌላ ይተዋል። እየተጣላሁ ሀብታም አልሆንም፣ እየተናከስኩ አይደለም። እግዚአብሔር በሚሰጠኝ መንፈስ እሻልፋለሁ። እግዚአብሔር በዚህ ቸርች ላይ የጸጋ ብልጽግና ለቀቀ። የልሳን ብልጽግና ለቀቀ። የዝማሬ ብልጽግና ለቀቀ። የአገልግሎት ጸጋ ብልጽግና ለቀቀ። አትገዙም፣ ለጠላት ትገዛላችሁ፣ ለእግዚአብሔር ትገዛላችሁ። እግዚአብሔርን እያመሰገናችሁ የምትኖሩበት ዘመን መጣ። አንዴ ከአሸሮች ጋር ከዲያቆናት ጋር ማባ ይሰራል።